አንድ ይቅርታ ኢማሙ አቡ ሐኒፋን ካፊር ናቸው ማለቱ በቢሊየን የሚቆጠር ሙስሊም እንዳለ ካፊር ነው እያለ ነው። ስሙኝ ርቄ ነበር አላልኩም። ኢማሙ አቡ ሐኒፋን ጀሃነም ናቸው ማለቱ በቢሊየን አንድ ሺህ ዓመት በፊት ከአንድ ሺህ ሌሎች ነው ከድር አቡ ሐኒፋን ሳይሆን ያለው እንደዛ የሚያምኑትን ካፊር ብለዋል መሰለኝ ለማለት ነው። እንደዚህ ያብራራልና ምን ማለት ነው ታዲያ? አዳምጠው። በሰማይ ይሁን በምድር ይሁን አላውቅም ያለ ሰው ካፊር ነው ብለዋል አቡ ሐኒፋ። ለምን አሉ እኮ ላ አሪፉ ረቢ في السماء ለምን አሉ في الارض ለምን لا من قال لا اعرف ربي لانك يعني انت امسايانا انت እኮ አንተ ያርደኩ አሉ በምድር እንዳል በሰማይ እንዳል አላውቅም ያለካ ካፍር ነው። ስለዚህ እንደዚህ ቢሆን ተቃራኒ ቢሆን ነው። ለምን አሻይራዎች ጀሃሚያዎች እንደዚህ ይሉ ነበር። ተው አሁን ሰው የሰው እንትን እንትኑን ተውና ለምንድን ያለው አሻይሮች ስለሚነክሩ ምን አሉ? አንተ አምሳይ አሻይራ ነው ማቱሪዲያዎች እና ጀሃሚያዎች ይሄን ነክሩ ነበር። ስለሚነክሩ ወይ በአማርኛ ወራ አረብኛ ማትችል ከሆነ አታውቅም ነው። ስማ አንዱ ያስአረብኛውን አስተካክል። ስለሚነክሩ አልክ። እሺ አሁን አቡ ሐኒፋ ምን ማለታቸው ነው? አሁን አንተ አንድ ዓሊም ከሰለፍ አምጣ አልክ። ያው አመጣውልህ 3-4 ዓሊም አመጣውልህ። ፈጣሪን በቦታ አንድ ማመጣም በአካል የሚገልጽ ኡፈይ ይፍረደኝ ስማኛ የኡፈይ አወራረክ ወይ የምትጠየቀውን ወይ ሰው ሲያወራ አታስወራ። ቢያንስ መልስ ዝም ብዬ ልስማክኝ። ይኸውልህ አቡ ሐኒፋ ያመጣል አንድ ማረጃ አመጣም። ኧረ ቢስሚላህ አንድ ማረጃ አመጣም። ማረጃውን የመለሱት ነው። ሁለታችሁ ወይ የአቡ ሐኒፋን አመጣችሁ ሁለታችሁ አቡ አሚና አብደላህ አብዱላህ አንድ አዳም ከድርም የራሳችሁ እንዲመቻችሁ ነው የተረጎማችሁት ሁለታችሁም ማለት ነው። ስለዚህ ወይንም እንደዚህ እናደርገው አላህን በሰማይም ይሁን በምድር አላቅም ያለ ካፊር ነው የሚለውን እሺ ኢንቨርት እናድርገውና እንደ አቡ ሐኒፋ አላህን በሰማይ አለ በምድርም አለ የሚልስ ካፊር አይሆንም? እፎይ ሐዲሱ አላለቀም። ይጨርሱት እስከ መጨረሻ። ካላለቀ እንዴት ነው ትርጉም የሚሰጠው? ኦኬ እሺ ለምሳሌ አላህን በምድር አለ የሚል ካፊር አይሆንም? አብዱላይ በየትኛውም ቦታ ፈጣሪን ከገለጸ በቦታ የገለጸ ሰው አይደለም። ኖ ኡፈይ እኔ ሳውራ ነው ችግር ያለበት በዚች ንግግር ላይ ማለት ነው። አዳም እቺ ንግግር አሁን ኪታቡን እንድንስማማ ምክንያቱም የእናንተ ትርጉማውን ወይን ሴንስ ይሰጣል ወይን ሴንስ ማይሰጠው በምንድነው ኢንቨርት ስናደርገው ነው ሐሳቡን። ምክንያቱም እሳቸው እሺ በምድር አለ በምድር ይሁን በሰማይ ይሁን አላቅም ያለ ሰው ካፊር ነው ካሉ ምንን ለማለት ፈልገው ነው የሚለውን ለመረዳት እሺ አላህም በምድር አለ በምድር ነው ቢል አንድ ሰው ካፊር ይሆናል? ለምን አሚን ካፊር ነው ካፊር አይደለም? ያ ከፍራ ለምን ያ ከፍራ የሚያከፍረው ምክንያት እኮ አለው። አላህ ራሱን ገልጾበታል ማለት ነው። ለምንድን ነው የሚያከፍረው? ገልጿል። እሳቸው ግን እኮ ያከፍራሉ። እሳቸው ያከፍራሉ ያሉ አላቅም ያለ ነው ብለዋል ብለህ ካሰብክ ለምንድን ነው በምድር አለ የሚለው ያከፈረው? ይሄ አንደኛ ማለት ነው። ለምሳሌ ወከዛ መወሰፍ ቀጥሎ ይቀርባል ወበሩ እንደው ከፍቶ ያልብልን ይሄ ያሁን የአቡ ሐኒፋ ንግግር ማለት ነው። አቡ ሐኒፋ መጨረሻ ሄዶ ምን አሉ መሰላችሁ? መጨረሻ ሄዶ አላህ እንደውም ከአርሽ በላይ ነው ያላላ ካል ካፍር ነው ይላሉ። ከዛ ደግሞ ሊያሁን ሊአነሁ እሺ አረን እንዲጂን ነው ገባክ? ከበላዮች ሁሉም ከበላይ ስለሆነማ አላህ ማለት ነው። ቀጥለው አሁን ያልከውን ድገመው እንጂ እያወራኸው እኔ ሳወራ እኮ አውራው ሲያውን ነው ማቺቶም ቆይ አሁን ያልከው ምን አሉ እንደሚመች ነገር ዋሽ ተወራ ዝም በለው ቆይ የዋሸው ይታይሽ በለው። ቀጥሎ ያለውን አሁን ያወራውን ንገረን እስኪ ምንድን ነው ያሉት? ቀጥሎ ምን አሉ? ቀጥሎ ምን አሉ? አሁን እኮ ስታወራ ነበር። አብሽር አውራው እንጂ
አይ ቲንክ ኔትወርክ ይዞታል። ምን አሉ? ሚውት ይዞት ነው ኔትወርክ ይዞት አይ ዶንት ኖ ምን ኔትወርክ ይዘዋል። ቀጥሎ እያለ ቀጥሎ ያሉትን ይበልስ ይናገርሲ ሐዲሱን ብትጨርሱት እኮ ምንም ማከራከርም ነበር። መጨረሻው ትክክለኛውንም መልስ ሰጥቷል። ወጣ ናፊ እንትን ነው ምንድነው መሰለህ ናፊ ያለች ፈጣሪን ምን አሉ አቡ ሐኒፋ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ እንኳን ይከፍራል አሉ። ምክንያቱም ፈጣሪን ማመን ያለበት ምድርም ሰማይም ሳይኖር በፊት እንደነበረ ያለ ነው ብሎ ነው ማመን ያለበት። በዛም ላይ ደግሞ ያለ ጥርጥር ያለበለዚያ የሚጠራጠር እኔ ሰማይ ላይ ይሁን ምድር ላይ ይሁን እኮ አላውቅም ካለ ልክ ደጃል አሁን አለ ግን ውሃ ውስጥ ይሁን እዚህ ቦታ ይሁን አላውቅም ካለ ቦታን እኮ አስፍሯል ሰውየው። ነገር ግን ቦታው ነው የጠፋው። አላህም ላይ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ቦታ አለው ግን የት እንደሆነ ቦታው ነው የጠፋው እንጂ ቦታ ስላሰፈረ ነው የከፈረው አሉ። አሁን ወጣ ሲጠየቅ ቀጥሎ ያለው ብሎ ሊዋሽ ነበር አቡ ሐኒፋ ላይ ወከዛ መን ቃለ ኢነሁ ዐለል ዐርሽ እንደዛ የሚከፍረው አይተን ገና ተቋርጦ ማየቁል ኢነሁ ዐለል ዐርሽ እንደዛውም አርሽ ላይ ነው ያለው ብሎ ያለ ሰው ይከፍራል። ከዛ በኋላ አርሽ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ቢልም አይጠቅሙም አሁንም። ምክንያቱም ልክ ቀጥዓን ሙስሊም ማመን ያለበት ስለ ፈጣሪ ቦታ ሳይኖር በፊት እንደነበረው ያለ ነው ብሎ ነው ማመን ያለበት። ሰማይ ላይ ምድር ላይ ፍጡሮች ናቸው እኮ እንዳለ ሁሉ ሳይኖር እንደነበረ ሰማይ ሳይኖር ያለ ሰማይ ምድር ሳይኖር ያለ ምድር ቦታ አቅጣጫ የሚባል ነገር ሳይኖር በፊት እንደነበረው ያለ ነው ብሎ ማመን ነው የአላህን ማወቅ የሚባለው ይሄ ነው። ፈጣሪን የሁሉን አስገኝ ማወቅ የሚባለው ይሄ ነው። ናፊ እሺ ከድር እንመለሳለን። ናፊስ አንቺ እንደዛም ተቀበዩ እንዴት እንደ ከድር አሁን እንደዛ ነኝ እኔም። እርግጠኛ ነሽ? ጉዞ ወደ አህባሽ ዋብያ ለብስ ማለት ነው። ቆይ እኔ ለሊት 9 ሰዓት ላይ ይወርዳል ያሉት። ለምሳሌ ለሊት 9 ሰዓት ኢትዮጵያ ላይ ለሊት 9 ሰዓት ቢሆን አሜሪካ ሌላ ሰዓት ነው። እንዲሁም ጀርመን ሌሎች ሀገር ላይ ሌላ ሰዓት ነው። ኢትዮጵያ ላይ ያለው ወሃቢያ በዚህን ሰዓት ፈጣሪ ይወርዳል ካለ አሜሪካ ላይ ያለው ወሃቢያስ የተለያየ አምላክ ነው ያላቸው። ለነሱ ደግሞ ይሆናል አይደል ነው እየጠየቅናቸውም ቅድም ለዛ ነበር መልስ ቢሰጡ ለዚህ እንድናውቅ ማለት ነው።